ሰላም ጤና ይስጥልን የነጋሪ ቲቪ ስለ ሀገር መሰናዶ ተመልካቾቻችን ከጋዜጠኛ መታሰቢያ ቀጸላ ጋር አብረን ወቅታዊ ጉዳይ ቆይታ እናደርጋለን። እስከ መሰናዶ ፍጻሜ ድረስ አብራችሁ እንድትቆዩ የምጋብዛችሁ እኔ ይድነቃቸው ከበደ ነኝ። ጤና ይስጥልን ጋዜጠኛ መታሰቢያ ቀጸላ እንኳን ደህና መጣሽ። እንኳን ደህና ቆየኝ ይድነቃቸው። አድማጭ ተመልካቾቻችንም ሁሉንም ሰላምታ ይድረሳችሁ። መልካም መቴ አንድ የተወሰኑ አራት ርዕሰ ጉዳዮች አሉ። እነሱን ሐሳቦችን አንስተን ለአድማጭ ተመልካቾቻችን የምናጋራ ነው የሚሆነው። በተለይ አሁን ቅድሚያ የምንጀምረው ነገር ሁሉ ያንቺ እንደምትዩ እንደ ሀገር እንግዲህ አታደልም ይሁን የሚያሳዝን አስከፊ ነገር እንደ ሀገር የሚደርሱብን ፖለቲካዊ ማህበራዊ መስክትክል ነገሮችን ያነሳን ነው ቆይታ የምናደርገው። ይሄ ነገር አንቺ ሁሉ ብዙ ጊዜ ያሳዝንሽና የምትጠቀሚያቸው ነገሮች ቃላቶች አሉ ነው አታደልምና ሁሌ ከእንደዚህ ከሀዘን ከመርዶ ለህዝባችን የምናቀርበው መረጃ ሁሌም ቢሆን ልቤን ይነካኛል የምትዩ ነገር አለና እንግዲህ አሁንም አታደልም ከሱ ነው የምነሳው መቲ። እሱ ምንድነው ይሄ ገታን በተመለከተ ነው እንግዲህ አሁን ላይ በቃ አንድ መገለጫ ሆኗል በአገር አቀፍ ደረጃ ክልል አካባቢ ዞን ወረዳ ብሔር ጎሳን ሃይማኖት ባልመረጠ ባለየ መልኩ በየቦታው እየገነገነ የመጣ ነገር አለ። አግቶ ገንዘብ መቀበል አለ። እንደገና ደግሞ አግቶ የሚፈልጉትን ገንዘብ ከተቀበሉ በኋላ ደግሞ በአሰቃቂ ሁኔታ የመግደል ድርጊቶች በተደጋጋሚ ያየን ነው። አሁን ላይ ከትልቆችም ሲሆን በጣም ትንሽ ህፃናት ታዳጊ ልጆችን የ5 የ6 ዓመታትን ሁሉ ያገቱ ገንዘብ እየተቀበሉ ጭራሽ ገድለው ሁሉ በራፍ ላይ ደጅ ላይ ጥሻ ላይ እየተጣለ የሚል ዜና ደጋግመን እየሰማን ያለነውና ይሄ ነገር እስኪ አጠቃላይ ሁኔታን አንስተን ቆይታ እንድናደርግበት ነው መቴ። የተወሰኑ ሐሳቦችና መረጃዎችንም አጋራለሁ በዚህ ጉዳይ ነው ዛሬ ቆይታ የምናደርገው መቴ። መልካም ሌሎች መረጃዎች አሉን። ይሄ ጉዳይ ግን በጣም ማህበረሰቡ አሳሳቢ ስለሆነበት ልጁን ትምህርት ቤት ልኮ ተመልሶ ማያገኝ ከሆነ ጭራሽኛ ስናድግ ታስታውሳለህ መቼም ከትምህርት ቤት እኮ ብቻችንን ወክ አድርገን ነው ቤታችን የምንሄደው። ቤታችን ዝግ ቢሆን ጎረቤት እንገባለን። ማንም ነበር የሚጠብቅ። አሁን ደግሞ ማንም ሊያጠቃ ይችላል። ማንም ዘመድ ሳይቀር ሊያጠቃ ሊያግት ይችላል። እና ለምን እዚህ ላይ ደረሰን? ምንድነው እዚህ ላይ ያደረሰን? እሺ እሱን እንኳን ጥናት የሚያስፈልገውና ማናውቀው ቢሆን እዚህ ላይ ግን ደርሰናል ብለን ማህበረሰባችንን እንደው በቸልታ እንዳያልፈው ያሉትን ዜናዎች ማቅረብ ግዴታ ነው። ከዚህ መረጃ ነው የምንነሳው። በዚህ በምስሉ ላይ የምናየው በመተማ አጠቃላይ ሆስፒታል የአይን ነርስ የነበረው ዳንኤል ነጋ በታጣቂዎች ታግቶ ከተወሰደ በኋላ ቤተሰቦቹ 3.5 ሚሊዮን ብር ቢከፍሉም ተገድሎ መገኘቱ ቤተሰቦችና የስራ ባልደረቦቹ ገልጸዋል ሲል ቢቢሲ አማርኛ ይዞት የወጣው ዘገባ አለ። በእርግጥ ይህን ዘገባ ብዙ የመረጃ ምንጮች በሰፊው ዜናዎች እየሰሩበት ነው የሚገኙት። ዳንኤል ነጋ የታገተው ጥቅምት 19 ቀን 2018 ዓ.ም ምሽት እራት እየበላ ከነበረበት ምግብ ቤት ውስጥ ነው። ስሙ ለደህንነቱ ሲባል እንዳይገለጽ የፈለገ አንድ የቤተሰብ አባል ለቢቢሲ አማርኛ እንደተናገረው ዳንኤል በዚህ ዕለት የሌሊት ስራውን ተረኛ ስለነበር ራቴን በልቼ መለሳለሁ በማለት ሆስፒታል አቅራቢያ ወደሚገኘው ምግብ ቤት አምርቶም ነበር። ራት እየበላ ሳለ 6 ታጣቂዎች ወደ ምግብ ቤቱ በመግባት ይዘውት እንደሄዱ ተገልጿል። ታጣቂዎቹ እሱ በተወሰደበት ምሽት ለባለቤቱ ስልክ ደውለው ማገታቸውን እንደነገሯትም ቤተሰቦቹ ተናግረዋል። አጋጆቹ ዳንኤል ለመልቀቅ 3.5 ሚሊዮን ብር እንዲከፈላቸው የጠየቁ ሲሆን ቤተሰብ የጠየቀውን ገንዘብ ከፍሎ ነበር። ይሁን እንጂ ገንዘቡ ከተከፈለ በኋላ ነርሱ በታጣቂዎች ተገድሎ መገኘቱ አንድ የስራው ባልደረባ ለቢቢሲ ተናግሯል የሚል መረጃ ነው ያለው። ምናልባት ደግሞ ሌላም አንድ የሆነ መረጃም አለ። እነሱን እናካትና አንድ ላይ ጉዳዩ ላይ ሐሳብ እንስወስ። ይሄንን ለትንሽ ቆይታ እዚህ ላይ ትንሽ እንቆይ። ለምን መሰለህ በተለይ የጤና ባለሙያዎች ላይ እየመጣ ያለው ፈተና በጣም ሰፊ ነው። ዛሬ እዚሁ አንድ መረጃ እንደዚሁ ቲክፋ ላይም ቃለ መጠይቅ ሰጥተው ነበር በአማራ ክልል ስላለው የሐኪሞች ጉስቁልናና መከራ። ያው በመንግስትም ባለፉት ባህር ዳር ላይ እንደዚሁ 4 ሐኪሞች ተወስደው ነበር። በመንግስት ተወስደው ከዛ ፋኖን አክማቸዋል ተብለው ተከሰው ነበር። ስለዚህ ክስ ላይ ናቸው። አሁን በርግጥ በዋስ ተለቋል። ዞሮ ግን በክስ ላይ ናቸው ያሉት። ቀጠሯቸውን እየጠበቁ ነውና
እንደዚህ ነው በአንድ በኩል እንደዚህም ተብለው ችግር ውስጥ ገብተዋል በሌላ በኩል ደግሞ እንደዚህ ታጣቂዎች ሽፍታዎች ደግሞ ይዟቸዋል በሌላ በኩል ደግሞ ኑራቸው ራሱ ከባድ ነው አሁን እንደምታስታውሰው ጂንካ ላይ በደቡብ ኢትዮጵያ ላይ የጤና ባለሙያዎች ናቸው ያከሙ ሁለት የጤና ባለሙያዎች ናቸው የሞቱት ሌሎቹ ታካሚዎች ናቸውና በየጊዜው በጣም ከባድ የሆነ መስዋዕትነት የሚከፍሉ ኢትዮጵያውያን ዜጎች ናቸውና በይሄ መጀመሪያም ጊዜ አይደለም አማራ ክልል ላይ ከዚህ በፊት በጣም ታዋቂ አንድ ሐኪም እንደዚሁ ተወስዶ ያውም አድሮ ለሊት ተወስዶ መምህርም ነበረ የተገደለበትንም እናስታውሳለን በየጊዜው ነው እንደዚህ አይነት ክል እየገጠማቸው ያለውና በተለይ በጤና ባለሙያዎች ላይ ያለው ነገር አንደኛ በጣም ጎጂም ነው ለኢትዮጵያ አንድ ጤና ባለሙያ ነርስም ይሁን ሐኪምም ይሁን ምንም ይሁን ያጎድላል በጣም ነው የሚያጎድለው ሁሉም ሰው ማንንም ዜጋ ያጎድላል ግን ብዙ ሰዎችን ከህመም የሚያስታግስ ህይወታቸውን እንዲቀጥሉ እንዳይሞቱ የሚያደርገውን አካል ገለህ እንዴት ሊሆን እንደሚችል አላስታውስም ከዚህ በፊትም ትዚል እንደሆነ ደሴ ላይም እንደዚሁ መንግስት ኃይሎች ከደሴ ሆስፒታል ወስደው እጃቸውን እንደዚህ ጠፍልገው በኦራል መኪና ያንገላቱ ሲወስዳቸውም ታስታውሳለና አሁን ሰዎች ድሮ ህክምና ማጥናት ብርቅ ነበርና አሁን አይ ይያሉ ነው ወጣቶቹ እኔ ዝም ብዬ ይላሉ ብዬ በግምት አይደለም ብለ አሁን ተሄዶ ዳታውን ትንሽ ሰው ነው ያለፈው ከዛ ውስጥ ወደ ህክምና ድሮ በጉጉት ግር ብሎ የሚገባው አሁን በጣም ቀንሷል ወደ ሌላ ነገር ነው ይሄድ ያለውና ትክፋ ላይ ያለው ምንድነው የሚለው የአማራ ክልል የጤና ባለሙያዎች ማህበር ጻፊ አቶ ተስፋ መኮንን በክልሉ ባሉ የጤና ባለሙያዎች ላይ በመንግስት ስም በታጣቂዎችም እየደረሰ ያለው ግድያ እስር አስመልክቶ ሰፋ ያለ ማብራሪያ ነው የሰጡትና ምናሉ በያዝነው ሳምንት ብቻ 2 የጤና ባለሙያዎች ተገድለዋል አንዷ በተለይ አዲስ የምትባል ምዕራብ ጎጃም ዞን በደንበጫ ጤና ጣቢያ በስራ ላይ እያለች ጥቅምት 29 በታጣቂዎች ተገላች ባለፈው ጥቅምት 19 በምዕራብ ጎንደር ዞን ገንደ ውሃ ሆስፒታል የሚሰራ ዶክተር ዳንኤል ነጋ የተባለ የአይን ስፔሻሊስት በታጣቂዎች ታግቶ ይሄ ነው እንግዲህ ይሄ የአንድ ሳምንት አሳዛኝ ክስተት ነው በሌላው በምስራቅ ጎጃም ዞን ስናን ወረዳ አርብ ገበያ በተባለ ከተማ ውድና አንዳርጋቸው የተባለ ነርስ ባለፈው መስከረም ወር በታጣቂዎች መገደሉ መረጃ ደርሶኛል ሌላው ደግሞ ከጥቅምት 23 እስከ 27 ድረስ 5 የጤና ባለሙያዎች በመንግስት የጸጥታ ኃይሎች ተይዘው 8ኛ ፖሊስ ጣቢያ ይገኛሉ የዋስትና መብት ተሰጥቷቸው ከስር እንዲለቀቁ ቤተሰቦቻቸው ቢጠይቁም የሰማቸው አልነበረም ከሳምንታት በኋላ የዋስ መብታቸው ተጠብቆ ህዳር 3 አራቱ ዶክተሮች ቅድም የገለጽኩል ማለት ነው ሲለቀቁ አንዱ ነርስ ግን እስካሁን አልተፈታም ታስረው የነበሩትን ዶክተር መኩዳምጤ ከዚህ በፊት ምንም ገልጫለሁ የአዲናስ ጠቅላላ ሆስፒታል ስራ አስኪያጅ እውቅ የቀዶ ህክምና ባለሙያ ዶክተር ስመኘው ዘላለም የጠቅላላ ቀዶ ህክምና ስፔሻሊስት ዶክተር ዳምጤ ዘውዴ የጥበበጊዮን የነርቭና የጭንቅላት ቀዶ ህክምና ስፔሻሊስት እና ዶክተር ስመኘው ተስፋ ከአሜን ሆስፒታል የቀዶ ህክምና ባለሙያ 5ኛ ታደሰ ዳቤ ነርስ ከአሜን ሆስፒታል አሁን ያልተፈታው እንግዲህ ቀላል ሰዎች አይደሉም ቀዶ ጥገና የሚያደርጉ ትላልቅ ባለሙያዎች ናቸውና በዚህ በኩል በኢኮኖሚው በዚህ በኩል በመንግስት ውጣውረድ በዚህ በኩል አሁንም በነገር ላይ ባንካቸው የታገተባቸው አሁንም ሰርተው እንዳይበሉ ትላንት አመጻቸዋል ተብለው የተባረሩ ከስራ የተባረሩ ብዙ አሉና እኛ የሚያድነንን ሁሉ እየገደልን የሚጠቅመንን ሁሉ እያጠፋን ያለነውና ይሄ ምን እየታሰበ እንደሆነ አላውቅም ብቻ በሀገር ደረጃ የደረስንበት እዚህ ላይ ነው ነገር ታመንም መታከሚያ ቦታም ሐኪምም እንዳናጣ ያሰጋል መልካም እንግዲህ ሰፋ ያለ መረጃ ነው ያጋራችን ቅድም መግቢያ ላይ እንዳልኩት እንግዲህ እንደ ሀገር የገጠመን ከፍተኛ የሆነ እጅግ አሳዛኝ የሆነ ነገር ነው በተለይ በጤና ባለሙያዎች በሐኪሞች ላይ በመንግስት ነኝ በሚልም ከመንግስትም ውጪ ባለም ኃይልም እየተፈጸመ ያለም እንዲሁም ራሱ መንግስት ይሁነኝ ብሎ ፈቅዶ በራሱ አንዳንድ አካባቢ በተለይ በአማራ አካባቢ ላይ እየተደረገ ያለ የሉና ትግል አለ ከዚህ ጋር ተያይዞ በመንግስት ፍቃድና ይሁንታ ያለበት ራሱ የዛሬ አመት አካባቢ 6 ወር በተለይ ባህር ዳር ላይ ጎንደር ላይ የሚፈጸሙ ህገታዎችና ከዚህ ጋር ተያይዞ የክልሉ መንግስት እንግዲህ ባወጣው መግለጫ በዚህ የተሳተፉ ኃይሎችን በቁጥጥር ስር አውያለሁ ብሎ እስከ መግለጽ ደረጃ የደረሰበት አለ
በእርግጥ መንግስት ይህን አስቦ ሳይሆን ለህዝቡ እየገለጸ ያለው መረጃዎቹ በመውጣቱና መንግስት ሆነ ብሎ ክልሉን ለማተራመስ እየሄደበት ያለው ርቀት በመረጃና በማስረጃ ባሉን አማራጮች ሁሉ ህዝብ እንዲያውቀው በመደረጉ በዚህ በመጣ ግፊት ምክንያት መንግስት ራሱ ክልሉ መንግስት አምኖበት የፖሊስ አባላት የጸጥታ አካላት በዚህ ድርጊት ሁሉ ተሳትፏሉና በቁጥጥር ስር አሁን ያለው እስከ ማለት ደረጃ ደርሷል። ስለዚህ ነገር ይሄ እያየለ የመጣ ነገር ነው። መምህራን፣ የጤና ባለሙያዎች በአማራ ክልል በተለይ በደቡብ በተለያዩ አካባቢዎች ላይ እንዲህ አይነቱ ነገር እገታ በእጅጉ እየበዛ እየቀጠለ የመጣበት ሁኔታ ነው ያለው። ምናልባት አንድ ሁለት መረጃዎች አሉ እነሱን እናክልበትና በዚህ ነገር ላይ ደግመን ሐሳባችን ብናካፍል። በተለይ ከህፃናት እገታ ጋር በተያያዘ እየሰማን ያለው ነገር አለ፣ እጅግ ያሳዝናል። እዚህ በምስሉ ላይ የምንመለከተው እንግዲህ ቅድም ሐኪም ነው ዶክተር ነው በሙያው እያገለገለ ያለ ነበር። ሌላው ደግሞ እዚህ በምስሉ ላይ የምናየው ይሄ ህፃን ከአማራ ክልል ደቡብ ጎንደር ዞን ወረታ ከተማ አግተው የጠየቁትን ገንዘብ ማግኘት አልቻልንም በሚል ህፃኑን ይሄ በምስሉ ላይ የምናየው በአሰቃቂ ሁኔታ መግደላቸውን የተገለጸው። ልብ አድርጊ አንድ ይሄኛውን እንመልከት። ሌላው ደግሞ ልክ እንደዚህ ይሄ በዚህ በምስሉ ላይ የምናየው ደግሞ ወደ አርባ ምንጭ የተሰማ ነገር ነው። ይሄም እዚህ በምስሉ ላይ የምናየው በአርባ ምንጭ ከተማ ከሁለት ቀናት በፊት እንደጠፋ በማህበራዊ ድረገጽ ያፋልጉኝ ማስታወቂያ የተለጠፈው የ10 ዓመት ህፃን ልጅ በዛሬው ዕለት በአጋቾቹ ተገድሎ ሽንት ቤት ውስጥ ተጥሎ መገኘቱን ታውቋል የሚል መረጃ ነው እየተላለፈ ያለው። በላይ በምስሉ ላይ ያየናቸው ሁለት ህፃናቶችም አጋቾች ይዘው ገንዘብ ጠይቀው አንደኛው የሚፈልጉትን ገንዘብ ካገኙ በኋላ ገደሉ፣ አንደኛው ህፃን ደግሞ የጠየቁትን ገንዘብ ስላላገኙ ገደሉ። እንግዲህ ከዶክተር አንስቶ ከመምህራን አንስቶ ከትልቅ ሰዎች አንስቶ ያለው እገታ ህፃናትን ሴትን እንግዲህ እንደዚህ ያለ አንድ ፍሬ ህፃናት ልጆችን ይዘው ሁሉ እጅግ አሰቃቂ በሆነ ሁኔታ ገድለው ሽንት ቤት ውስጥ ይሄ እዚህ ነው። ከዚህ በፊት ደግሞ ተደጋጋሚ የወጡ መረጃዎች አሉ። ጢሻ ስር መንገድ ስር ይሄ እንደ ማህበረሰብ እንደዚህ አይነት ዝግጠት ውስጥ የገባንበት ምክንያት ምንድነው? መቴ በእርግጥ ሀገረ መንግስትና መንግስት የዳረገን ነገር አለ። እንደ ሀገር ያሳጣን ባህል፣ እሴት፣ ሃይማኖት፣ ስነ ስርዓት የምንለውን ነገር እንዲሸረሸር እንዲጠፋ ስርዓት አልበኝነት እንዲሰፍን የመንግስት ከፍተኛ ትልቁ ድርሻ ነው። ያ እንዳለ ሆኖ ግን እንደ ህዝብስ እንደ ማህበረሰብስ እንደዚህ አይነት ጭካኔያዊ ድርጊት ውስጥ የገባ ነው እንዴት ነው? በምንስ ምክንያት ነው? ምክንያቱም ጥናት ይፈልጋል በደንብ እንዴት ተደርገን ብንሰራ ነው፣ እንዴት ሆነን ሰውነታችንን ብናጣ ነው፣ እንዴት አይነት አስተዳደግና ኑሮ ቢኖረን ነው አረመኔዎች ይሆን ነው የሚለው ጥያቄ መጠየቅ አለበት በደንብ። ግን አንድ ፋክት ግን ብዙ አረመኔ ያለ ኢትዮጵያ ውስጥ በጣም አረመኔያዊነት በጣም ገዝፏል። አረመኔ ማለት ነፍሰ ገዳይ፣ ነፍሰ በላ፣ ርህራሄ የሌለው እንዴ ሰው ሃይማኖት ባይኖረው እኮ ሰውነቱ እኮ አይፈቅድለትም። አንድ ህፃን ልጅ ራሱን መከላከል የማይችል ለዚህ ነው ፊት ለፊት እያየን ነው። ራሱን መከላከል የማይችል አጋቾች ወዳጆች ይሁኑ ዘመዶች ይሁኑ ምን ይሁን የማያቅ የፈራ ከእናቱ በመውጣቱ በጣም በፍርሃትና በጭንቀት ያለ ትንሽ ልጅ እንዴት ነው ቆራርጠ ጨክነ ገለህ የምትጥለው ሽንት ቤት ውስጥ ምናምን? እኔ የሚታየው አረመኔናዊነት አለ በደንብ አረመኔዎች እየሆንን ያለ ነው። ከላይም ህጋችንም ህግ አራዊት ነው። ከነሱም ከሚያረጉት ጀምሮ ሲመጡ ጀምሮ መሰቀል፣ ተዘግዝቆ መቃጠል፣ ሰው ከቦ ያጨበጨበ እኮ ሲሰቀል አይተናል። ሻሸመኔ ማየት ራሱ እንዴት ቻለ ማህበረሰባችን? አንድ ሰው ሲሰቀል ተዘግዝቆ ተሰቅሎ ይሞተ ምናምን እንዴት ቻለ? ይሄን እኮ ይሄ በሰው ህሊና እኮ መቻል የለበትም ነበር። አንዳች ችግር ከሌለብን ወይ የተጠናወተን እርኩስ መንፈስ ከሌለ ወይ የአይምሮ ህመምተኛ ካልሆንን ይሄን ነገር እንዴት ቻል ነው የሚል ጥያቄ ነው። ስለዚህ ወይ እንደ ህዝብ ብዙ የአይምሮ በእርግጥም በቀደምም የሆነ አንድ መረጃ እየወጣ ነበር ብዙ የጤና የአይምሮ ጤና መታወክ አለ እውቅና ያልተሰጠው ከመንግስት እስከ ህዝብ ሁላችንም ላይ ብዙዎች ያሳለፍነው ህይወትም ቀላል አይደለም። እውነቱን ለመናገር ያሳለፍነው ህይወት ቀላል አይደለም። የትሮማው የታለፈው የባለፉት 50 ዓመት እንደው ዝም ብለህ ስታየው ደርግ ከመጣ ጊዜ ጀምሮ ያ ሃይማኖተኛ ህዝብ ህግ አምላክ ሲባል መንገድ ላይ ቆሞ እንትን የሚል ማንም ሳያስረው ወደ ህግ የሚሄድ ዝቅ ብሎ ሰውን ሰላም የሚል ብዙ ነገር መናገር ፈልጎ በሆዱ የሚያዝ ስለሰው ፈሪሃ እግዚአብሔር ያለው ህዝብን በጣም የሚያከብር ማህበረሰብ ድንገት ልጆቹ በአደባባይ እየተገደሉ በሩ ላይ 2-3 ልጆች ማየት ሲጀመር
እናት ቆማ መሄዷን አንዴ ውላ ማደሯን አንዴ ምን አይነት ነገር ውስጥ ነው የገባችው? ከዛ ይሄንን አይተው ያደጉ ልጆችስ ምን አይነት ናቸው? እንዴት ነው የሚሆኑት? ከዛ በኋላ ደግሞ ወያኔ ገባ። እነሱም ሲገቡ በፊትም ጦርነት ነው። በጦርነት ብዙ ዋጋ ተከፍሏል። በየቤቱ ጦርነት ገብቷል። ግድያው አለ። ከዛ ውጪ እነሱም ሲገቡ ደግሞ እንደመጡ እንደገቡ በተለይ በጣም የሚዘገንን ነበረ። ትዝ ይልሃል አዲስ አበባ ላይ አንዴ አደገኛ ቡዘኔ አንዴ ምናምን ወጣት አኔ ነው በሌባ ስም በአደገኛ ቡዘኔ ስም ቀጥታ ግንባሩን እየተባለ ነበር የሚገደል የነበረውና ደርግ ያሳደገው ሌባ ያድግ ይቀጥዋል ይባሉ ነበር። ኤግዛክትሊ በሌባ ስም ግንባሩ እየተባለ ነበር ያለቀው ብዙ ወጣት። ከዛ በ97 ከዛ እነዚህ ሁሉ ድራማዎች አሁን በዶክመንተሪ መልክ ራሱ የመንግስት ይሰራቸው የነበሩትን አንድን እስረኛ የሚያሰቃዩበት ነገር አፈሳው ማስፈራሪያው በወታደር በታንክ 97 በታንክ እኮ ከተማ ለከተማ ይዞሩ ነበር። እነዚህ ሁሉ ቀላል አይደሉም። አንድን ማህበረሰብ በእንደዚህ አይነት ፍራቻ ውስጥ ጭንቀት ውስጥ አይምሮን በክላ አሳድገው ከዛ በኋላ እንዴት ነው ጤነኛ ይሆናል? እንደገና በተረጋጋ መንፈስ ነገሮችን እንዴት አድርጎ ነው የሚያው? ለዚህ እኮ ነው ከጦርኝነት እኮ አሁንም አልወጣንም። አሁንም መፍትሄዎቻችን ሁሉ ጊዜ ኢሞሽናል ነን፣ በጣም ስሜት ነው፣ ስሜታዊ ነን፣ ተቆጪ ነን፣ ኃይለኞች ነን፣ ተጣይ ነን፣ ተጎጂ ሁሉን ነገር በኃይል ነው መጨረስ የምንፈልገው። ሌላ በረጋ መንፈስ እስቲ ቆይ ነገ የተሻለ ጊዜ ሊመጣ ይችላል ምናምን አንልም። በእርግጥ ገዳያችን ብዙ ነው። ገዳይ ብዙ ስለሆነ አንተም የመግደልና በመግደል ራስን የመጠበቅ ነገር ነው የተማርከው። በመግደል ራስን የመጠበቅ ነገር ነው። ሌላ መፍትሄ እስካሁን አላገኘንም። ከዛም ውጪ ደግሞ በየቤተ ክርስቲያኑ በየምኑ ይሄ ያለፈው 7 ዓመት ደግሞ ሞት ተራ ነገር አይደለም። በዶዘር እኮ ነው። በዶዘር አይተዋል። በዶዘር በጅምላ ሲጨፈጨፍ በወያኔም ጊዜ እንደዚሁ ነበረ። አሁን በወያኔ ጊዜ በአርባ ጉጉ በምን አንተ የምታውቃቸው ብዙ ታሪኮች አሉ። አሁን ደግሞ በቤኒሻንጉል እንደዚህ በዚህ በሚቆፍርና እንትን እንዳለ በላስቲክ ተሰብስበው ከነ ልብሳቸው ሲጣሉም ሲቀበሩም አይተናል። እኛ ነን ያየነው። ከዛም በኋላ በተደጋጋሚ አንዴ በወለጋ አንዴ በተለያዩ ቦታ እየተቀጠቀጡ ከብራዩ ጀምሮ ተቆራርጠውም ሲጣሉ አይተናል። ይሄን ሁሉ እያየን መጣን። አይምሯችን ኖርማል አረገው መሰለኝ። አሁን ካገቱ በኋላ ገንዘብ ፈልገው ካገቱ በኋላ ገንዘቡንም ካገኙ በኋላ ወደዛ ነገር ይወስዳቸው ተራ ምንም በቃ የማይረባ ነፍስ ይመስላቸዋል መሰለኝ። አንድ የህግ ባለሙያ የህክምና ባለሙያ ብዙ ዋጋ ከፍሎ ነው እድሜውን ገንዘቡን ጊዜውን ቤተሰቡን ማህበረሰቡን ሁሉ አስከፍሎ ነው እዛ ቦታ ላይ ደግሞ ያንን ሊከፍል ደግሞ እዛ ላይ ቆማል። አንድ ሐኪም ደግሞ ካልን የትምህርት ጊዜ ዝግጅቱን ከልጅነት ጀምሮ ቁጭ ብሎ ለሊቱንም ቀኑንም ያጠናበት ከሌሎች ነገሮች ልጅነቱን ሁሉ ከልሎ ትቶ ያንን ሁሉ ፈጽሞ እንደ ልጅነት ያለውን ነገር ሳይኖርበት ተምሮ እንደገና ረጅም ዓመት በትምህርት ከቆየ በኋላ አገልግሎት ሲጀምር ገና ዳውን ሳይከፍል እሱ መፎይ ሳይል እየወጣ በአሰቃቂ ሁኔታ መግደል እኔ እንዴት አይነት ለምን አረመኔ ሆነን የሚለው በእርግጥ ጥናት ይፈልጋል። አረመኔ ግን መሆናችንን ግን አረጋግጠናል። ይሄ ዘመን በታሪክ አልፎ ማለት ነው። በታሪክ አልፎ የዛ ጊዜ የዛ ክፉ ዘመን የዛ የሰው ልጅ ነፍስ የረከሰበት ዘመን የዛ ህንጻ ተወዶ የሰው ልጅ እንደ ቆሻሻ ተጠርጎ የተጣለበት ከየከተማው ህፃናቶችን አግተው የትም ቆራርጠው የጣለ ማህበረሰብ መባላችን አይቀርም። ከዛም ውጪ ደግሞ ከላይ እስከታች በዋነኛነት አሁን እኔ ሁሉ ጊዜ መንግስት ላይ ነው ኃላፊነት የምጥለው። ለምን መንግስት ማለት አገሪቷ ውስጥ በህግ ማስከበር በኢኮኖሚ ማሻሻል ማህበረሰቡን በትምህርት የማሳደግ በማህበረሰብ ግንኙነት ሁሉንም ነገር እኔ ላድርግ ስራ ስጦኝ ብሎ ቦታውን የያዘ ነው። ከዛ በኋላ አይ ህዝቡ እኮ አረመኔ ስለሆነ ነው እንዴ? ህዝቡ አረመኔ እኮ ሌላም ቦታም እኮ አረመኔ ሊሆን ይችላል። ሌላ ቦታ ላይ ሁሉም ድንገት አሁንኛ ነጮች ዘረኛ ነጮች ሳይሆን እኮ ደስ ላንላቸው እንችል ይሆናል። የሆነ ነገር ማድረግ ይፈልጉ ይሆናል። ግን ህግ አይፈቅድላቸው። ህግ ስለማይፈቅድላቸው ሳይወዱ በግዳቸው አብረውን ይኖራሉ። ኢትዮጵያም ውስጥ አንድ ሰው ላይ ይቅርታ መጥቼ ልክ ነሽ፣ ይቅርታ አቋረጥኩሽ። ልክ ነው። መጀመሪያውን ብለን አደጋግመንም ብለዋል ብለ ተነጋግረናል። ያው ቀደም ብለሽ እንደገለሽው በዋት መራሹ የአገዛዝ ስርዓት ጊዜ እንደ ማህበረሰብ ሴቶቻችን የተናዱብን ነገር አለ። ይባስ ብሎ ደግሞ አሁን ላይ ያለው አገዛዝ ስርዓት አብይ አህመድ የሚመራው አብይ አህመድ መራሹ ስርዓት ከመጣ በኋላ ደግሞ ህግም ስርዓትም ሁሉም ነገር ምስቅልቅል ወጥቷል። ያ እንዳለ ሆኖ ነው ጥያቄው መጥቼ ምንድነው
ከህግ በላይ እንደውም እኮ አገሩ ህዝቡ እኮ ሃይማኖተኛ ሀገርና ሃይማኖታዊ ህዝብ ነው ያለው በእስልምናውም በክርስትናውም በሌላው እና ያደግንበት የኖርንበት ሃይማኖቱስ ባህሉስ ወጉስ ከህጉ በላይ ማለት ነው የሚገዛን በህገ ልቦና የምንመራው ነገር ይሄ መጽሐፍ ቅዱሳዊ ብቻም ሳይሆን ከህግ በላይ እኮ በህገ ልቦና የምንመራው ነገር እኮ የበዛ ነው የሚሆነውና አሁን ላይ ከላይ እስከ ታች አሁን የህጉ ነገር ምንም ልከላከልሽ ወይ ደግሞ ትክክል አይደለሽ ልፈልግ አይደለም እኔም አንቺም ይሄንን የሚከታተሉ አድማጮቻችንም እንደ ሀገር የገባንበት ምስቅልቅል ነገር በቅጡ ለሚረዱን ሁሉ ያገዛዙ ስርዓት የፈጠሩብን ነገር ስለሆኑ የማይካድ ሀቅ ነው ያ እንዳለ ሆኖ ግን እንደ ህዝብስ አሁን ልብ አድርጊ ሐኪም ዶክተር አግቶ ማገት ኖርማል ሆነ ባህል ሆነ የስራ ፈቶችና የድርዮች የገቢ ምንጭ ጭምር ሆነ ፊት ማጅራት መቼ ነበር ኋላ የሚቀማ ነበር ሌባ ነበር አሁን ቤት አድራሻ ትንሽ ገንዘብ በፊት እስከ ሚሊዮኖች ብር ነበር አሁን ወርዶ እስከ 1000 እና እስከ 100,000 ብር እኮ በየአካባቢው በተለበሰሙ በአማራ ክልል እና ይሄ ነገር ውስጥ ምንድነው እሱ ላይ ትኩረት እንድታረግበት ፈልጌ ነው መት የመንግስት እንዝላልነት ከመንግስት ጋር ተያይዞ የመጣው ነገር እንዳለ ሆኖ አሁን ቅድም እንዳየነው የ5 ዓመት ልጅ የ3 ዓመት ልጅ ይዞ አግቶ አንደኛውን ገንዘብ ተቀበሉት አየሽ መት ገንዘብ ከተቀበሉ በኋላ በአሰቃቂ ሁኔታ ገደሉት አንደኛውን ደግሞ የሚፈልጉትን ገንዘብ ስላላገኙ ገደሉ ገንዘብ ተከፍሎ የሚገደላል ሳይከፈል የሚገደላል ይሄ ወቅታዊ ሆኖ የዚህን ሳምንት የዚህን ሰሞን ዜናው ሰራን የዚህን ዜና ሰሞኑ ተነጋገርንበት እንጂ ከዚህ ቀደም ህፃናትን ሴቶችን እያገቱ እያረዱ በራፍ ላይ እየጣሉ አንገቱን ልቆርጦ በማዳበሪያ ቋድጎ ይጣለበት ሁኔታ ማለት እዚህ አይነት ጭካኔ ላይ እንዴት ነው እየደረስ ነው እኔ አልገባ ያለኝ ነገር ይሄ የመንግስት ችግር እንዳለው መንግስት ማነሳው ለምንድነው ማህበረሰብ ጤነኛ እንኳን ባይሆን ህግን ፈርቶ ቅጣትን ፈርቶ ማቆም አለበት ኤኒ ሚኒት በቃ አሁን ይሄ ነገር አሁን ለምሳሌ እንጃ ሌላ ሀገር ቢሆን እንዴት ተፈቅዶ 7 ዓመት ሙሉ ደም እየተፈሰሰ እንደሚኖር አላቀም ግን እሱ ከፍተኛ አስተዋጽኦ አለው ህዝብን ለማስተማርም እንትን ለማለትም ዋናው ነገር ለምሳሌ አንድ ምሳሌ ልስጥ ባለፈው ዛ አዲስ አበባ ላይ አንዷ የታካቢ ነው ቦሌ አራብ ሳይሆን ምናምን 2 ልጆችን የምትጠብቃቸው ልጆች የቤት ሰራተኛ ገድላ ቆራርጣ በቤት አድርጋ ተያዘች አሁን እዚህ ውስጥ ህግ እግዚአብሔርም የለም ህግ ልቦናም የለም ህግም የለም ሰውነትም የለም አሁን ብዙ ሰው እንደዚህ ትተሰቀል ምናምን ብትሰቀል ባትሰቀል እሷ እኮ ሞታለች እኮ እኔ አሁን ይሄንን እንደው ያይምሮ መታመም ካልሆነ በስተቀር በማስተዋል እኮ ቢሆን እቺ ልጅ እኮ ያው ዝም ብላ ራሷን ብታጠፋ እኮ ይሻላል እኮ እንዴት ነው የምትኖረው ከዚህ በኋላ ይሄን ሁሉ ማሰብ አችልም እስር ቤት ነው የምትኖረው ከዚህ በኋላ ወይማ አንዱ የተቆጣ ይገላታል ይሄን ሁሉ ማሰብ አችልም ምክንያቱም በቃ በኔ ሰውነቷን አታ ታውካለች ያይምሮ ህመም ተጠቂነሽ ቢልማስ ስለዚህ ሁለት ነገር አንደኛ ጤነኝነታችን እንደዚህ የሚያረጉ ሰዎች ጤነኝነታቸውን ተጠራጠራለው ይያልኩ ነው በተሰራብን ዘመን በዚህ ለ30 50 ዘመን የተሰራብን ብዙ ነገሮች አይምሮ እኮ ይቀየራል አውሬ እኮ መሆን ይችላል የሰው ልጅ በዛ አይምሮ ላይ እየተቀየርክ እንትን ይያልክ ትመጣለህ ሌላው ደግሞ እየለመድክ ትመጣለህ እዚህም የሚገል እኮ ነው ያም የሚገል እኮ ነው መንግስትም እየገደለ ምን ተደረጉ ኢትዮጵያ ውስጥ ደም ያፈሰሱ ሰዎች ምን ተደረጉ በመንግስት ደረጃ ስልጣን ነው አይደል የተሰጣቸው ሽልማት ነው አይደል የተሰጣቸው ምን ተደረጉ እነጌታቸው ወረዳ ምን ተደረጉ ያንን ሁሉ ህዝብ ከተጨፈጨፈ በኋላ ያ ሁሉ ሴት ከተደፈረ በኋላ ሽልማት ነው አይደል የተሰጣቸው መለማመድ ይመጣል አንተ እኮ አካባቢን ትመስላለህ አገር ላይ ያለውን ነባሬ ሁኔታ አይተ እዛ ውስጥ ትገባለህ በዚህ ላይ ደግሞ ችግር አለ በዚህ ላይ ደግሞ መታወክ አለ እነዚህ ሁሉ ነገር ተደባልቀው ተራ ነገር ይሆናል ሩዋንዳ ላይ እኮ የጨፈጨፈው እኮ ስቲል ሰው ነው ሩዋንዳ አሁን ሩዋንዳን ሄደ ብታይ በጣም ሰላማዊ ምናምን ነች አይደል በጣም መናገር እንኳን አይቻልም የዚህ ብሄር ነኝ ማለት ግን ወደ ኋላ ስትመለስ ሰው ያገባትን ሚስቱን የወለዳትን ልጁን በዛ ደረጃ አድርጓል በዛ ሞመንት ውስጥ በዛ ሂደት ውስጥ ግን እብደት ነበር እዛን ጊዜ የሆነ እብደት ገብቶባቸው ያን ነገር አደረጉ አሁን እነሱም ሊያነሱት አይፈልግም ትሮማ ውስጥ ገብቷል እንዴት እንደዛ አረግን የሚል ጭንቀት ውስጥ ገብቷል እና ታሪኩ ምናምኑ በጣም ነው የሚያስፈራቸው ራሳቸው እነሱ
ግን ይወለ ሲቹዌሽኑን መሬቱን ፈርታይል አርጋ አዘጋጃጅተ አንተም በመንግስት ደረጃ ሁሉም የመጣ እየጨፈጨፈ ደም ያፈሰሰ አንድ ቀን ተጠያቂነት በሌለበት አገር ውስጥ ማንንም ሳድግ ነፍሰ ገዳይ ነው መሆን ያለብኝ አጋሽ ነው መሆን ያለብኝ ብሎ ልጅ ባያድግ እኔ ምንም አዲስ ነገር አይደለም ብዬ ነው እነዚህ የሚታዩ ነገሮች የሰው ልጅ እንደ ተራ ምናምንቴ የሚቆጠርበት ሂደት ከመንግስት እስከ ታች ድረስ ያሉ ተቋማት ለሰው ልጅ ያላቸው ክብር እነሱ ራሳቸው ያላቸው ንቀት ለገንዘብ አምልኮ የሰው ልጅ መናቅ ሃይማኖትን መናቅ ሃይማኖቱስ ፖለቲካ ያስገቡ ትክክለኛውን አስተምሮት ከመስጠት ልጅ ሌላ ነገር ማብኳካት ለስልጣን መካሰስ እነዚህ ሁሉ ነገሮች ማህበረሰቡ በጣም ትልቅ ኮንፊዥን ውስጥ በቃ ወዴት ይጠጋ ማን ይጠጋ ማን ያስተምረው ማንን ይከተል የሆነ ሰዓት ላይ ግራ ገብቶት ሲርበው ያለውን አማራጭ ይከተላል ማለት ነው በቃ እና እኔ አሁን እንትን ያልኩት አይደለም ልክ ነው ያልኩት አይደለም እዚህ ነገር ውስጥ ከገባንበት መውጣት ካለብን የመጣንበትን መንገድ አሁን ያለውን የሰውን የአይምሮ ሁኔታ እና ነገ እንዴት መሄድ አለብን የሚለው በደም ተፈትሾ መታየት አለበት አዎ እኔ አሁን እንደ ግለሰብ ይሄን የምታረጉ ሰዎች በጣም ህይወታችሁን አጣችኋታል ብዬንማ በዚህ ነገር ላይ የምትተባበሩ ሰዎች እጃችሁን በዚህ በክፉ ዘመን በደምና በሰው ልጅ አጨማልቃችሁ የምትሄዱ ሰዎች ጤነኛ ከሆኑ ለምሳሌ ምን ነው እንዴት እንደዚህ ልደርሱ ቻላችሁ በቃ እንዴት ተስፋ ብትቆርጡ ነው የሚል ብዙ ጥያቄ አለኝ በዋናነት ግን የምፈልገው መንግስት የለም እንጂ ህግ የለም እንጂ ትክክለኛ ቅጣት ነው ይሄን ነገር የሚያቆሙ ለጊዜው ተምሮም ታክሞም እስኪስተካከል መጀመሪያ ግን መፈቀድ የለበትም ማንንም ሄዶ አንድ ህፃን ልጅ አርዶ መጣል አይችልም የ4 ዓመት ህፃን ልጅ ደፍረው ቆራርጠው ዛፍ ላይ ሰቅለው ሊሄዱ አይችሉም ይሄንን መደላድል ካደረገ በኋላ መንግስት ሰው እብድ ነው ምናምን ምን ትርጉም አለው ይሄን ሁሉ ህዝብ ገንዘብ የሚከፍለው እኮ ማህበረሰቡ እንዲጠብቀው ነው እንጂ መልሶ እሱም ገሎት እንደገና ለሌላ ወንጀለኛ ሊያስገድለው አይደለም ስለዚህ የመጀመሪያው ነገር ህግ ማስከበር መቻል ይሄን ደግሞ መንግስት ብቻ አይደለም ማህበረሰቡ ራሱ ዝም ማለት የለበትም ሄደ ራስ ቀላና እንትን ብለ ፍትህን በእጁ ሰድ አለለው አንድ የደፈረ ሰው በሰፈር ላይ ቆሞ እንደልቡ መሄድ አይችልም መታሰር አለበት ወይ መገለል አለበት ወይ የሆነ ነገር ቆሞ ከነህዝቡ ጋራ ሻይ እየጠጣ ምናምን እየተዝናና ሲውል ታናናሾቹ ምንድነው የሚያደርጉት አንድ ከሌን እኮ ገሎታል እኮ ይሄ ኮንትና ነው የገደለው ተብሎ ወቅ ያረጋል ሰፈር ለሰፈር እንደ ህዝብ ይሄን ካላወግዝን ምን ህዝብ ነን ስለዚህ በጣም ብዙ ነገራችን ተፈትኗል ሃይማኖታችን ተፈትኗል ኢትዮጵያዊነታችን ተፈትኗል ሰውነታችን ተፈትኗል ሁሉ ነገራችን ተፈትኖ ወድቀናል መውደቃችንን ያመንለታ ምናልባት ለመነሳት እንሞክር ይሆናል አብዛኛው ነገር ገልጸሻል ከዚህ ነገር ውስጥ እንድንወጣ የሚዲያው ኃላፊነት የሚኖርበት እንግዲህ እኛ ሊኖረን የሚችለው ኃላፊነት እንዲህ አይነቱን መረጃ ወደፊት በማምጣትና መንግስትንም በልኩና በሰራው ልክ ያው መውቀስ መተቸት ያገዛዙ ስርዓትን ከገባበት ከእንዲህ አይነቱ ማህበራዊ ምስቅልቅልና እየደረሰብን ካለው ጉዳት አንፃር እንድንወጣ ህዝብን ማንቃት መንግስትን መጠየቅ ነው የሚጠበቅብን ሌላው ደግሞ ማህበረሰቡን ደግሞ እንዴት ታየበት ችግሮች ደግሞ ሲኖሩ ደግሞ እንዲህ አይነቱ ነገር እንደ ማህበረሰብ ቅድም ጥሩ ቃል ተገልጸሻል በተለይ ራንዳ ያለው ነገር የሆነ የገቡበት የብደት ጊዜ ነበረ ለሽ እንደምሳሌ ያስቀምጥሽው ነገር አለ ከዛ ያልተናነሰን ባንነውም እኛም እንደ ሀገር አሁን የገባንበት ብደት አለ ከዚህ ብደት እንድንወጣ ከምንም በላይ እንግዲህ ሁላችን በመናመልከው አምላክ ፈጣሪ ይርዳን ያንዳንድ ሆኖ ደግሞ እኛም ፈጣሪ ልናገዘው ይገባልና እንዴ ማህበረሰባችንን እያነቃን እየጠየቅን ለምን እያልን በግልጽ ወደ አደባባይ ያመጣንም እንዲም እየተወያየንበት ከእንዲህ ችግር የምንወጣበት ነገር መፍትሄ ለማፍጠን የምንችለውን አስተዋጽኦ ነው የምናደርገው የምናበረክተው ይሄን ለማለት ነው ምናልባት በዚህ ጉዳይ ላይ ማጠቃላይ ሐሳብ ካለሽ እድል ልስጥሽና ወደ ሌላ ርዕሰ ጉዳይ እናምራ ሚዲያዎች በጣም መስራት አለባቸው ይሄንን ነገር ዜና ከሌ እንደዚህ ያረገ ብቻ ሳይሆን በማውገዝ ደረጃ አንድን ሰው ወንጀል የሚሰሩ ሰዎችን ሳያንቆለጳጵሱ በአደባባይ ህዝቡም እንዲያወግዝ እንዳይቀበላቸው መደረግ አለበት አለዛ ወንጀለኛ ተከብሮ ሌላው ፈርቶ እየኖረ ለመቀጠሉ ምንም ዋስትና የለም መልካም እጅግ አድርጌ አመሰግናለሁ ወደ ሌላ ርዕሰ ጉዳያችን እናምራ የውጭ ጉዳይ ሚኒስትር ጌዲዮን ቲሞቴዎስ አንድ በመነጋገሪያ ሆነ በአዲስ አበባ ዩኒቨርሲቲ አንድ የተዘጋጀ መሰናዶ ነበር በሱ ላይ ያቀረቡት አሳይት አለ እጅግ አነጋጋሪ ሆኗል
እሱን መረጃ በተወሰነ መልኩ ላጋራሽና ትንሽ ቆይታ እናድርግ። የውጭ ጉዳይ ሚኒስቴር ጌዲዮን ጢሞቴዎስ የኢትዮጵያና የኤርትራ መንግስት በሉዓላዊነት ግዛት አንድነት ላይ በሚፈጽሟቸው ጥሰቶች ላይ ሲከተል የቆየው እርምጃ ከመውሰድ የመታቀብ አካሄድ ሁሌም የሚቀጥልና ገደብ የለሽ ተደርጎ መወሰድ የለበትም በማለት በአዲስ አበባ ውስጥ በተካሄደው የፖሊሲ ፎረም ላይ ባደረጉት ንግግር ላይ አስጠንቅቀዋል። ጌዲዮን መንግስት ለአሰብ በዋነኝነት ቅድሚያም እንደሚሰጥም ገልጸዋል። እዛ ላይ ያይዘው የሚገለጹት ነገር ምንድነው? የኤርትራ መንግስት በኢትዮጵያ ላይ ጠበኛ አካሄድ ለሚከተሉ ኃይሎች ራሱን መጠቀሚያ አድርጎ የማቅረብ ዝንባሌ አለው በማለት የከሰሱት ጌዲዮን የኤርትራ ወታደሮች በአሁኑ ወቅት በሰሜን ኢትዮጵያ በርካታ አካባቢዎች ተቆጣጥረው እንደሚገኙ ተናግረዋል። ጌዲዮን የባህር በርን በተመለከተ ከአስገዳጅ ኢኮኖሚያዊ ሁኔታዎች፣ ከዲሞግራፊ እውነትና ታሪክ ሁኔታዎች በመነሳት የኢትዮጵያ የምታነሳው የባህር በር ፍላጎት ፍትሃዊ፣ ምክንያታዊና ቅቡልነትም ያለው ነው ብለዋል። በሁለቱ ሀገራት መካከል ውጥረት ሊፈታ የሚችለው በቀጠናዊ ኢኮኖሚያዊ ውህደት መሆኑን የጠቆሙት ጌዲዮን የኢትዮጵያ ዘላቂና ደህንነት የተረጋገጠ የባህር በር ለማግኘት ያላት ፍላጎት በዚህ አግባብ መፍትሄ ሊያገኝ እንደሚችል ጭምር ገልጸዋል። ሰፋ ያለ ጥናት ነው ያቀረቡት። በዚህ ጉዳይ ላይ ትንሽ ቆይታ እናድርግ። መቲ እንዴት አየሽው የውጭ ጉዳይ ሚኒስትሩን ንግግር? በቅድሚያ ያው እኛ ኢትዮጵያውያን ኢትዮጵያ የሚጠቅም ነገር ሁሉ የሚያሻሽል ነገር ሁሉ እንዲኖራት ነው የምንመኘው። ከዚህ በፊት ወያኔንም ስንቃወም የነበረው በአብዛኛው በእንደዚህ አይነት የኢትዮጵያን ሉዓላዊነትንም ጥቅምን ባለማስጠበቅና ጭራሽ ውስጥ ያለውን ማንነቷን በማፈራረሱ ነው። እንደዚህ አይነት ሀሳቦች አይደሉም ችግሩ ምንድነው የታሰበው ከዛ ጀርባ? ታዲያስ በእንደዚህ አይነት ይሄ ጉዳይ ብቻ ከሆነ ወደብ ከሆነ ለምንድነው የጦርነት ወሬዎች በጣም መሰማት ያለባቸው? ለምንድነው አሁን ራሱ በቅርቡ በንግግር ለመፍታት እንሞክራለን ተብሎ ከተነገረ በኋላ በሰላማዊ መንገድ እንጂ ወደ ጦርነት አንገባም ከተባለ በኋላ ፉከራና ክሱ ይጠቅማል ወይ? በሰላማዊ መንገድ እንነጋገራለን ካልክ በኋላ የውጭ ዜጎችን ጠርተህ እና ኤሚሬትን ምናምን ከፊት አስቀምጥ አለቆችንና ጌቶችን ጎረቤት ሀገርህን በደም የተዋዋድከውን በዚህ ደረጃ ማማት ጥሩ ነው ወይ? ለነገ ኑሯችን፣ ነገ ለሚሻሻለው ዲፕሎማሲ፣ ነገ ምንም ለማናመልጠው ጎረቤትነታችን ይሄ ጥሩ ነው ወይ በዚህ ደረጃ የሚል ነው ዋናው ነገር። እና ግን የተፈለገው ሌላውን ማህበረሰብ ለማስደሰት ምዕራባውያኑን ለማስደሰት እና ኤሚሬትን የመሳሰሉትን አፍሪካን የመቀራመት አጀንዳቸውን በደም ለማስፋፋት በጦርነት አሁን ሱዳን ላይ የሁሉ ደም እየፈሰሰ ምን እያለ ኤሚሬት ነች ቤኔፊት የምታደርገው። ብዙ በሚዲያም እየወጣ ነው። ወርቅ ሲያወጡ ነው የሚውሉት በየጊዜው። ህዝቡ እያለቀ እየተሰደደ ነው። ዓለም አይኖቹን ሱዳን ላይ ያድርግ እየተባለ በትላልቅ ባለስልጣናት ሁሉ እየተነገረ ነው ዓለም ላይ። ምክንያቱም ህዝቡ ያለበትን የኑሮ ሁኔታ መቼም ካይምሮ በላይ ነው። እኛ ኢትዮጵያም ችግር ላይ ነች፣ የሱዳን ግን በጣም ይዘገንናል። ይህን ሁሉ በከፍተኛ ሁኔታ ስፖንሰር የምታደርገው ኤሚሬት ነች። እነሱን አስቀምጠ ዛሬ ሱዳንን እንደዛ ስላረገች እነሱን አስቀምጠ ጎረቤትን በዚህ ደረጃ ማማትና ለጦርነት መዘጋጀት ጥሩ ነው ወይ ነው? ማን ነው የሚያዋጣን? አዎ አረቦቹ ገንዘብ አላቸው፣ ግን ጎረቤት ነው ለዘላለም አብሮ። ሌላ ቦታ ደግሞ በገንዘባቸው የራሳቸውን ጥቅም የሚያስከብሩበት ቦታ ይሄዳሉ እነሱ። እኛ ግን ጎረቤት ነን። ትውልድ ለትውልድ የተጋባበት ከትላንትም ጀምሮ እስከዛሬ በደም የተዋደ ደግሞ የተሻለ መፍትሄ እነዚህ አሁን የተቋሰሉት ግብ ምናምን ሌላ አዲስ ትውልድም እኮ ይፈጠራል። ነገ የሚባል ነገር እኮ አለ። ነገ የሚባል ነገር አለ። እኛ ለዘላለም አብረን ነው የምንኖረው። ስለዚህ ይሄን ነገር በጥንቃቄ መያዝና በሰላማዊ መንገድ እስከ መጨረሻው መሄድ እንጂ መፎከርና ጦርነትን በአደባባይ ማወጅ እና በዚህ ደረጃ መክሰስ ልክ ነው ወይ? ነገ እነሱ በዲፕሎማሲ እናደርገዋለን ለሚሉት ራሱ ይሄ እኮ ይቆጠርባቸዋል እኮ ይያዝባቸዋል። አሁን በዚህ የተነሳ እኮ ግብጽ ኤርትራ ወደ ግብጽ መሄዷ ይታወቃል። ግብጽ ደግሞ ወደ ጅቡቲ ሄዳ አንድ ላይ ተሰብስበው እንግዲህ ወደብ ይዘዋል፣ ስልጠናም ጀምሯል፣ ሰራዊትም እያሰፈሩ ነው። ለምን በዚህ ደረጃ ላይ ኢትዮጵያ ላይ እንደዚህ አይነት መካረርና የጋራ ጠላትነት በአንድ ላይ ተሰብስበው እንዲመጣባት ለምን እንፈልጋለን? አሁን ተርፈን ነው ካሁን ካለ ነው ተርፈን ነው እንደገና ሌላ የምናመጣው። እና እሱ ነው እኔ የሚያሳስበኝ ነገር እሱ ነው። ግን ሌሎችም ብቻ ከዚህ ጀርባ በጣም ብዙ እጆች ናቸው ያሉት።
ሌላው የጌዲዮን ወቀሳ ያቀረቡባቸውን ምክንያቶች ደግሞ እስኪ እንመርምር። ለምሳሌ ምን አሉ? የኢትዮጵያ ኤርትራ መንግስት በሉዓላዊነት ግዛት አንድነት ላይ በሚፈጽማቸው ጥሰቶች ብሏል። የመጀመሪያ ነገር የሉዓላዊ አንድነት ላይ ጥሰት ይፈጽማል የኤርትራ መንግስት እና የታዩ ዝንባሌዎች አሉ የሚል ነው። ሌላው ደግሞ ምንድነው ያሉት? የኤርትራ መንግስት በኢትዮጵያ ላይ ጠበኛ አካሄድ ለሚከተሉ ኃይሎች ራሱን መጠቀሚያ አድርጎ የማቅረብም ዝንባሌ አለ ይላል። እንግዲህ ሁለቱን እንመርምር። መጤ ይታይሽ ከዚህ በፊት ስያሜያቸው የተለያየ ስያሜ የሚሰጣቸው የኤርትራ መንግስትን አሁን ያለውን ኢሳያስ አፈወርቂ መንግስትን ለመገልበጥ የሚንቀሳቀሱ በትጥቅም ከትጥቅም ውጪ የሚንቀሳቀሱ ኃይሎችን በማደራጀት መቀመጫውን ሁሉ አዲስ አበባ ቢሮውን እንዲከፍት ኦፊሻሊ በግልጽ ማለት ነው እንቅስቃሴ እየተደረገበት ሁኔታ ባለበት፣ እንዲሁም ደግሞ በአፋር ክልል ሁለት ታጣቂ ኃይሎች ናቸው። እስከዚህ በፊት ደጋግመን ሰርተናል። አንደኛው የነ ደብረጽዮንን ሊዋጋ የሚችል በነጌታቸው ረዳና በነጻድቃን የሚመራ ትግራይን ከነሱ ጋር ሊዋጋ የሚችል ኃይል በመንግስት ይሁንኝ ብሎ ያስታጠቀው ኃይል አለ በአፋር ክልል። ሌላው ደግሞ የኤርትራን የሚዋጋ ኢሳያስ አፈወርቂ መንግስትን የሚዋጋ የታጣቂ ኃይል በዛ ካምፑን ጥሎ መስርቶ ዝግጅት እያደረገም ይገኛል። እንግዲህ የኢትዮጵያ መንግስት እነዚህን ኃይሎች ደግፎ እያንቀሳቀሰ ነው ያለው፣ ድጋፍ እየሰጠ ነው ያለው። ዋና መቀመጫችን አዲስ አበባ ነው ብለው ሁሉ በይፋ ለጋዜጠኞች ለሚዲያዎች የገለጹበት ሁኔታ አለ። እንግዲህ ማን ላይ ሆነሽ ነው ምንድነው ተረቱ ማንን ታሚያለሽ እንደሚባል ጠባጫሪ ዝንባሌና ለታጠቁና የኢትዮጵያን መንግስት ሊቃወሙ የሚችሉ ኃይሎችን የመደገፍና የማስታጠቅ ዝንባሌ አለው ብለው ጌዲዮን የኤርትራን መንግስት ይወቀሱ እንደሆነ የኢትዮጵያስ መንግስት አሁን ላይ ምን እያደረገ ነው ያለው? እንደውም ይሄ ከመጀመሩ በፊት የኤርትራ መንግስት የሚደግፋቸው ኃይሎች ሊኖሩም ይችላል። የኢትዮጵያ መንግስት ይሄን ነገር ከመጀመሩ በፊት በኤርትራ በኩል የታየ ነገር አልነበረምና ይሄ ዲፕሎማቶችን ሰብስቦ በዚህ ደረጃ ወቀሳ ማቅረብ ራሱ መንግስትን ትዝብት ውስጥ የሚጥል አይደለም ወይ? ሌላው የቀይ ባህር ጉዳይ ማነው የወደብ ጉዳይ በተመለከተ ቀደም ብለሽ አንቺ እንደገለጽሽው እንደ ሀገር ጥቅም የሚያስገኝ ነው። ብዙዎቹ ሊረዱት ሊያውቁት የሚገባው ነገር የአብዛኞቻችን በዚህ ትግል ውስጥ ይብዛም ይነስም በፖለቲካው በሚዲያው አስተዋጽኦ ስናደርግ ፈፋቀና እያልን እዚህ ደረጃ የደረሰ አብዛኛው ሰው በባህር በወደብ በኢትዮጵያ አንድነት ጥያቄ ላይ አንዳችም የሆነ መጥፎ እይታም ሆነ አረዳድ የለው። የባህር በር በወያኔ በህወሓት መራሹ ጊዜ እኮ አላግባብ ነው የተነጠቅነው፣ ፍትሃዊ በሆነ አይደለም ባርነት ወይ ነፃነት በሚል ነው እጅግ ፍርደ ገምድል በሆነ መልኩ ኢትዮጵያን ባላሳተፈ መልኩ በኢሳያስ አፈወርቂ አስተዳደርና በመለስ ዜናዊ መንግስት አስተዳደር በህወሓት መካከል በሻዕቢያና በወያኔ መካከል ባለ ይሁንታ የተፈጸመ ነው። ፍትሃዊ የሆነ ሪፈረንደም አይደለም የተካሄደው ብለን እኮ በአደባባይ ስንጮህ ነበር እኮ አሁን አብይ አህመድ ከሚለው በላይ ማለት ነው። አሁን ግን አብይ አህመድ የነው አጀንዳ ሲመዝግን እፎይታ ለማግኘት ካለ ጦርነት ሀገር መምራት የማይችል መሪ ከመሆኑ አንፃር ጦርነት ናፋቂ ከመሆኑ ለራሱ ላተገባ ፖለቲካ ፍላጎትና አላማ ለመዋል ካለው ጽኑ ፍላጎት አንፃር አጀንዳው ስቦ አምጥቶ ወደ አደባባይ ላይ አምጥቶ በዚህ አጀንዳ ዙሪያ ላይ እንድንራወጥ የመሻት ፍላጎትን ለመከላከል እንጂ ኢትዮጵያ ወደብ አያስፈልጋትም ከሚል እምነት ተነስተን እንዳልሆነ ያሳየትን የምንሰጠው አድማጭ ተመልካቾቻችን ሊረዱልን ይገባል። ስለዚህ በእነዚህና መሰል ጉዳዮች የአብይ አህመድ አስተዳደር በኤርትራ ላይ አንድ አይደለም ተደጋጋሚ የሆነ ወታደራዊ ፖለቲካዊ ትንኮሳ እንዘምታለን እናስመልሳለን ከጀነራል ጀምሮ እስከ ተራ አክቲቪስቶች ከአብይ አህመድ ጀምሮ እስከ ቀበሌ ካድሬዎች በኤርትራ ላይ የማይዘምቱት የማያደርጉት ትንኮሳ የለም። እነዚህ ሁሉ ትንኮሳዎች የጦር ዝግጅቱ የፖለቲካ ዝግጅቱ እያለ ጌዲዮን በአደባባይ ላይ ወጥቶ ኤርትራን መንግስት በዚህ ደረጃ መውቀስ የሚያስችል መንግስታዊ አቅምና ሞራልስ አለው? አሁን ዛሬ ላይ ዶቼ ቬለ ላይ አንድ ዜና ወጥቶ ነበርና እዛ ላይ ምንድነው የሚለው የምስራቅ አፍሪካ ሀገራት እንግዲህ ካለው ችግር አኳያ ማለት ነው የምግብም የመሳሰሉትንም ካለው ችግር አኳያ አንድ ላይ ሆነው ነው ችግራቸው መፍታት ያለበት የሚል ነው እንግዲህ ዓለም አቀፍ የምግብና የእርሻ ተቋም የተናገረውና ያው ወደፊት ሁሉ ነገር ይቆማልና ሁሉም እኛ የምንለው ማለት ነው የችግራቸው ተመሳሳይ ነው ይላል። አንደኛው
አንደኛው ችግር ያው የሚታወቀው የእርስ በርስ ምናምናችን ችግራችን ግጭታችን ነው ያው በውጭ ጣልቃ ገብነትም ቢሆን ሌላውና ዋነኛው ግን አካባቢው መልክዓ ምድራዊ አቀማመጣችን ለተለያዩ የአየር ችግሮች ያውለናል ድርቅ ይመጣብናል እንደሚታወቀው የተለያየ ዝናብ እጥረት የመሳሰሉት ነገርም ስላለ ይሄ መልክዓ ምድራዊ አቀማመጥ የሚያመጣው ተጽዕኖም ስላለ በጋራ ቢሰሩ በመናበብ ቢሰሩ ልማትንም የምግብ ዋስትናንም ያጸናሉ ስለዚህ አብረው እስካልሰሩ ድረስ ማልማትም እና የምግብ ዋስትናም ሊኖራቸው አይችልም የሚል ነው እኔ በግሌ ሁሌ የማስበው ይሄንን ነው በቃ አሁን ይሄንን እንዳናረግ የሚፈልጉ አሉ ያው አይፈልጉም በዋናዎቹ ፖለቲከኞች አይፈልጉም እንደዚሁ ተፈራካክሳ የራሳቸውን ጥቅም ማሳደድና መዝረፍ ነው የሚፈልጉት በዚህ ላይ በየአቅጣጫው ሁሉም ብዙ ጥቅም ያለው ማአት የዓለም ክፍል ነው እዛ አካባቢ ያለው in reality ግን በትክክለኛው ነገር ግን ምስራቅ አፍሪካ ላይ ያሉ ሀገራት ሁላችንም ደሃንን ሁላችንም እርስ በርስ የምንታመስነን ሁላችንም በድርቅና በተለያየ የክላይሜት ቼንጅ ዋጋ ምንከፍልን ድርቁ ጎርፉ እህል አለማሳደግ መቻል ማምረት አለመቻል እነዚህ ነገሮች ሁሉ ጥናት ተደርጎ አንድ ላይ በጋራ የምናልፈው አንድ ላይ እርስ በርስ አንዱ ሀገር እንቢያለው አንዱ ሀገር ዜጎች በነገር ላይ አሁንም አሉ ኢስት አፍሪካ የተወሰኑ ሀገራት ለምሳሌ በአንድ ቪዛ ኬንያ ዩጋንዳና ሩዋንዳ ትሄዳለ በሂደት ደግሞ ኢስት አፍሪካ የሚል ኢትዮጵያ ባይዘው የለችበትም ኢስት አፍሪካ የሚል ሙቭመንት አለ የሚታወቅ ነገ ይሄንን ትልቅ አድርጎ እንደ ልብልክ አውሮፓን ዩኒየን እንደተደረገው እየተዘዋወሩ አንዱ ጋር ያጣውን አንዱ ያሟላ አካባቢውን በስነ ስርዓት በምግብም በልማትም ማሳደግ የማህበረሰብ ግንኙነቱን ማሳደግ እስከሌለ ድረስ እያለቀስን እንደምንኖር ግልጽ ነው ይሄንን በተባለበት ዜና ላይ ደግሞ እዚህ ቁጭ ብለን በዜናም በዚህ የምትሰማው አንዱ ባንዱ ላይ ሲዝት ነው እርስ በርስ ጦርነት አለ እንደገና ደግሞ ቁጭ ከማለት ለምን አልደባደብም አልዋጋም የሚል ሁሉ ሐሳብ ነው የሚመጣው በእያንዳንዱ ላይና አሁን ይሄ የተባለው ነገር አብራችሁ ስሩ ይባል ከማን ነው ኢትዮጵያ እኮ በቃ ተከበበች እኮ አሁን በዚህ በዲፕሎ አንዴ በሶማሌላንድ በተሄደበት ሂደት የተወሰኑ ሶማሊያን እንኳን አጣለች እነ ቱርክ ሁሉ አንድ ላይ መጥቷል ከዛ ደግሞ ጅቡቲም እዚህ ጋር ወደብ ስሪ ምናምን ብላ ለኢትዮጵያ ኦፈር አድርጋ ነበር አሁን እሱም ተወሰደ በማን በነግብጽ እና በሌሎች አካባቢዎች ተወሰደ እሱ አሁን ከኤርትራ ጋር ደግሞ ያለው ነገር እንደው ኤርትራኛ ያው የነበረው ነገር የባለፈው ነገር ብዙ ስተቶች ሊኖሩት ይችላል አሉት ብዙ ስተቶች ስለዚህ ሲነጋገር እኛም ተርበን እናንተም ተጎድታችሁ አይሆንም አንድ ላይ ሆነን እናሳድግ ከማለት ይልቅ በጉልበት አመጣለው እኔ ከተነሳውኝ የሚያቆመኝ የለም የሚል ግብግብ ላይ ገባል ስለዚህ ወደ ኋላ የሚጎትት እንጂ ወደፊት የሚያራምድ አንዳች ነገር እንደሌለ ነው የሚታየው ለዚህ ነው በጣም ማዝነው አንዳንዴ ስሜት ውስጥ ተገብቶ ወደ ማን ይጣላል እንኳን ወደ ማደለም በጣም ብዙ ነገር ለሀገራችን የምንመኝ ብዙ ሰዎች ነን ብዙ ነገር ግን አካሄዱ ስህተት ነው ሌላ እጅም አለበት እንጂ ፍላጎቱ ላይ መልካም መቴ ልክ ብለሻል ወደ ሌላ እስኪ ርዕሰ ጉዳያችን እናምራ እሱ ምንድነው እንግዲህ ያው ደጋግመን ብለናል የሀገራዊ ምክክር ኮሚሽን አንድ ዛሬ ላይ የወጣ መረጃ አለ እሱ ነው የማጋራሽ በዚህ ሀገራዊ ምክክር ኮሚሽን ላይ ተደጋጋሚ አስተያየት ሰጥተናል ሊያርማቸው ሊያስተካክላቸው የሚገቡ ነገሮች ከመነሻው ጀምሮ ራሱ ይሄንን በሚባለው ስያሜውን በሚመጥነው ልክ እንኳን የማይንቀሳቀስ ተቋም እስከመሆን ደረጃ የደረሰው በተለይ የዚህ መሪ ሆኑትን ፕሮፌሰር መስፍን አርያን ደግሞ በተመለከተ ከዚህ በፊት ባላቸው ስብዕና ምን እጅግ እናከብራቸው በዚህ ጉዳይ ላይ ግን ያኔ መሰለ ክብራቸውን የትምጥለውት በዚህ ደረጃ ላይ መድረሳቸው እንዴትስ ብለን ስንጠይቅም ስንነጋገር ነበር አሁን ላይ ደግሞ አንድ ወጣ መረጃ አለ እሱ ምንድነው የትግራይ ክልልና ሌሎች የቀሩት አካላትን በምክክሩ ሂደት ለማሳተፍ ከሚደረገው ጥረት ጎን ለጎን ለሀገራዊ መድረኩ አጀንዳዎችን ይፋ ለማድረግ እየሰራ መሆኑን የኢትዮጵያ ሀገራዊ ምክክር ኮሚሽን ገለጸ ሲል የመንግስት የመገናኛ ብዙሃን ዛሬ ላይ በሰፊው ዘመረጃውን ያጋሩት ነው የሚገኙት ሀገራዊ ምክክር ኮሚሽን ከፖለቲካ ፓርቲዎች ጋር በምክክሩ ውጤታማነት ዙሪያ ውይይትም አካሂጃለሁ ብሏል በመድረኩም 80% የሚሆኑ የፖለቲካ ፓርቲዎች እስካሁን በምክክሩ የተለያየ ተሳተፉ እንደሚገኙ ጠቁመዋል የአጀንዳው ቀረጻ በመጠናቀቁ ምክክሩ የሚደረግባቸው አጀንዳዎችን ይፋ ለማድረግ እየተሰራ መሆኑን ዋናው ኮሚሽን ፕሮፌሰር መስፍን አርአያ ተናግረዋል
የምክክር ጉባኤውን ለመጥራት ቅድመ ዝግጅት እያከናወኑ እንደሚገኝም ተገልጿል። ኮሚሽኑ ዲያስፖራውን ጨምሮ ሁሉንም የማህበረሰብ ክፍል በምክክር ሂደት ለማሳተፍ ከፍተኛ ጥረትን ሲደረግ መቆየቱንም ተናግሯል። በመሀል የገጠሙን እንከኖችም ጭምርም አሉ ብለዋል። ሰፊ ነገር ነው በዚህ ምክክር ኮሚሽን ዙሪያ ላይ እየተሰራጨ ያለው መረጃ በመንግስት የመገናኛ ብዙሃን። ወደ መጨረሻ አካባቢ ዲያስፖራውን ጨምሮ በሁሉም ይመለከታቸዋል በምንላቸው አካላቶች ላይ ውይይቶች አድርገን ተገቢውን የሆነ አጀንዳ የማሰባሰብ ስራ አድርገናል። ከትግራይ ክልል በስተቀር በመላ ሀገሪቱ ውይይቶችን አጀንዳዎችን ማሰባሰብ አድርገናል። መረጣ አካሂደናል። በፖለቲካ ፓርቲዎች ደግሞ ከ80% በላይ በዚህ ጉዳይ ላይ አሳትፈናል። አሁን የቀረን አጀንዳዎቹን ይፋ ማድረግና ጊዜውን መርጦ ማሳወቅ ብቻ ነው እና አብዛኛው ስራችን አከናውነናል አይነት ነገር ነው ዛሬ ይፋ ያደረጉት። በዚህ ጉዳይ ያለሽ አስተያየት ምንድነው? ስለዚህ 80% ተፎካካሪ ፓርቲዎች ነው ያሉት 80% እኮ የወጡት ናቸው። ይሄን ነገር አናምነው ብለው የወጡት ናቸው። ምን በደብዳቤ ልከውላቸው ነው ወይስ እንዴት ነው የሚሆነው? ይሄ ነገር ልክ አይደለም፣ የመንግስት እጅ አለበት፣ እነዚህ ነገሮች ይስተካከሉ እና ይሄ ኮሚሽን ነፃ ሆኖ ገለልተኝነቱን በዚህ ያስረዳ ወይም ያድርግ የሚል ጥያቄ ጠይቀው የወጡ በጣም አብዛኛዎቹ የወጡ ናቸው። ስለዚህ እነሱም አሁን ግን በጣም ከባድ ነው እኮ ይሄድበት ያለው ነገር 80% ይሄን ነገር ተሳትፈዋል ከተባለ እንደው ምን እንደሚሉ አላውቅም። እኛ የምናውቃቸው ብዙ ዋና የፖለቲካ ፓርቲዎች አልተሳተፉም። በተለይ ትክክለኛ የምንላቸው ይሄ በደንብ ያለውን ችግር በየጊዜው የሚያሳውቁ መንግስትን ተጠያቂ የሚያደርጉ መንግስት ላይ ጫና ለወጡ የሚያደርጉ የእውነት ተፎካካሪዎች የእውነት መንግስት ነኝ ሳይሉ ከመንግስት ውጪ ሆነው ከመንግስት የተሻለ ሐሳብ አለን ብለው የሚጠይቁ ማለት መንግስት ልክ ከሆነ ልክ ነኝ ካልክ ተፎካካሪ አይደል፣ መንግስት ልክ ነው ካለ ምን ታረጋለህ? በቃ መንግስት ይስራው። መንግስት ልክ ነው ሁሉ ነገር የሚያደርገው፣ ነገር ግን እኔም እዚህ ጋር ቢሮ ያስፈልገኛል የሚባል ነገር የለም። ስለዚህ መንግስት ችግር ስላለበት ነው እኔ ተፎካካሪ ፓርቲ የሆንኩት ብለው የወጡ ብዙዎቹ ውጪ ናቸው ያሉት፣ አልተሳተፉበትም። ስለዚህ እነሱ አልተሳተፉበትም፣ የነሱ አጀንዳ የለም። በትላልቅ የፖለቲካ ፓርቲ ውስጥ የነበሩ የተወካዮች ምክር ቤት ውስጥ የነበሩ እንደራሴ የነበሩ ሰዎች እስር ቤት ናቸው፣ የህሊና እስረኞች ናቸው፣ አልተሳተፉበትም። በፖለቲካ ላይ ብዙ ጥያቄ ያላቸው ኃይሎች፣ አክቲቪስቶች፣ ተቃዋሚ ሰዎች፣ ግለሰቦች ጥያቄ ያላቸው አልተሳተፉበትም። በአገራችን ውስጥ ትልቁ ችግር የሚባለው ጦርነት ነው። የዚህ ጦርነት ዋና አክተሮች አልተሳተፉበትም። በዚህ ውስጥ የተሳተፉት ጥቂት የፖለቲካ ፓርቲዎች በሴፍቲኔት እና በምናምን መንግስት ባደራጀው መልኩ የተጠራ ማህበረሰብ፣ ውጪ ሀገር ደግሞ እንደዚሁ በየአካባቢው በሊንክ በኤምባሲ በምናምን የሚሰሩ ሰዎች፣ እዛ ውስጥ ደግሞ ተቃዋሚም ሆነው ገብተው ጥያቄ የጠየቁ አሉ። እነሱም አጀንዳ ተካተዋል። እሱ ላይ አልተካተተም ልልህ አልችልም፣ ፋክት ነው፣ ተካቷል። በአብዛኛው ግን በዚህ ምክክር ኮሚሽን ለውጥ አይመጣም፣ ልክ አይደለም ብሎ የተወው በተለይ ዋና የኢትዮጵያ ጉዳይ የሚመለከተው አካል አልተሳተፈም። ስለዚህ ይሄ ባልተሳተፈበት እነሱ በመረጡትና በፈለጉት ሰዎች ብቻ የተመረጠውን አጀንዳ ይሄን ሁሉ ማህበረሰብ ሳያሳትፉ ይሄን ሁሉ ማህበረሰብ ጥያቄ ሳይቀበሉ በጣም ጥቂቶች የሰጡትን ተቀብለው በቃ የኢትዮጵያ አጀንዳ ይሄ ነው፣ ይሄን አጀንዳ ላይ ቮት እናርግ፣ ምርጫ እናርግ፣ ከዛ በኋላ እነዚሁ ሰዎች ደግሞ መጥተው ይመርጣሉ። ከዛ በቃ የዕጣ ፈንታችን በዛ ሊወሰን ነው ማለት ነው። እሱን እናያለን በሂደት፣ እሱን የምናየው ይሆናል። ከባድ ድፍረት ነው፣ የምናየው ይሆናል። ይሄ በታሪክ በትውልድ የሚያስጠይቅ ነገር ስለሆነ እናያለን። በዚህ ላይ እንደምታስታውሰው ብዙ ነገር ነው የተጠየቀው። ብዙ ነገር ብዙ አጀንዳዎች እንዲወረወሩ እርስ በርስ የሚያጋጩ የሚያባሉ ሁሉ አጀንዳዎች እንዲወረወሩ ተደርጓል። እዚሁ ላይ እኮ ብዙ እኮ የድንበር ጥያቄዎች አሉ፣ የባንዲራ ጥያቄዎች አሉ፣ የኮንስቲቱሽን ጥያቄዎች፣ የሀገር አንድነት፣ ምንም እረፍት በሌለው ማህበረሰብ ውስጥ ይሄ ነው አጀንዳው ብለህ የአጀንዳውን ዋናው ነገር የኢትዮጵያ እረፍት ያሳጣውን የጦርነቱንና ዋናውን ነገር ሳትጠይቅ ሳታነሳ የተወሰኑ የተዘጋጁ ደግሞ ሰዎች ይሄንን አንሱ የተባሉ ሰዎችም ያነሱትን ይዘ ይሄ ነው የኢትዮጵያ አጀንዳ፣ የ130 ሚሊዮን ህዝብ አጀንዳው ይሄ ነው፣ ይሄን አጀንዳ ወስደን እኛ የፈለግናቸው የመረጥናቸው የመጡት ሰዎች የመረጡትን በእናንተ ላይ እንጭናለን ከተባለ ከባድ ጦርነት ውስጥ ነው የሚገቡት።
ከባድ ጦርነት ውስጥ ነው የሚገቡት። እስቲ እናያለን፣ የሚሆነውን ነገር እናያለን። ዋናው ግን የታሪክ ተጠያቂ ላለመሆን ቢያንስ የኢትዮጵያ ጉዳይ ከሆነ ኢትዮጵያውያኖችን መሳተፍ አለባቸው። ኢትዮጵያዊ ነን የሚሉ ሁሉ መሳተፍ አለባቸው። በዚህ አጋጣሚ ደግሞ ብዙ አጀንዳዎች ተነስተውልናል። የኢትዮጵያ ዋነኛው የአሁኑ ሰዓት ዋነኛው ችግሩ አንደኛው ጦርነት ነው። ጦርነቱ የመጣው ደግሞ በመንግስት ነገሮችን በሰላማዊ መንገድ መፍታት ስላልቻለ ነው። ይሄን ትልቁን ችግር ገንድሰ ጥለ የኢትዮጵያ የኑሮ ውድነት ምናምን ይሄ ሁሉ እኮ ካስተዳደር ጋር የሚመጣ ነው። ምንም አዲስ ነገር እኮ አትፈጥርም እኮ። ህዝብ ለህዝብ ኢትዮጵያ ውስጥ ችግር የለም። ህዝብ መርቶ አያውቅም። ህዝብ ሁሌ እንደተመራ፣ ሁሉም በየተራ እንደተበደለ ይሄ ነው ተብሎ አንዱን በአንዱ ላይ እንዲነሳ የሚያደርገው ፖለቲከኛው ነው። ህዝብ የህዝብ ላይ ችግር ኖሮበት አያውቅም። ህዝብና ህዝብን የምታወያየው የችግሩ ፈጣሪ ህዝብ ከሆነ ነው። የስ መሪዎች ከህዝብ ነው የሚወጡት። ዋነኞቹ ግን ፖለቲካ አክተሮቹ ህዝቡንም የሚያዋጉትም እንትን የሚሉትም የሚያንቀሳቅሱትም እነሱ አልተሳተፉም። ስለዚህ ህዝብ በሰላም መኖር ነው የሚፈልገው። አጀንዳ የለውም። ህዝብ በሰላም መኖር ነው የሚፈልገው። ለሰላሙ ደግሞ እነዛ መምጣት አለባቸው። እነሱ አልተሳተፉም። ስለዚህ እንዴት ነው አብይ አህመድ መንግስት ሆኖ ፕሬዚዳንሻል ሲስተም ውስጥ ለማስገባት የምትሄዱበት ነው ወይስ ነው እናንተ የምትፈልጉትን ባንዲራ ለመቀየር እናንተ የምትፈልጉትን የማህበረሰብ የዲሞግራፊ ለውጥ የህግ ለውጥ ኢትዮጵያን የመቀየር ወደ ሌላ ሀገር የመቀየር ለውጥ በዚህ ከለላ ውስጥ እንዲመጣ ከሆነ ይሄም ያው ሁሉም ያልፋል እኮ። እኛ ዛሬ በጦርነት በትግል በአምባገነን መንግስት ቢታፈን ማህበረሰብ ለውጥ ማይቀር ነው። የተለወጠ ጊዜ ሁሉንም ነገር እናስተካክለዋለን። መልካም፣ ምንም መጨምረው ነገር የለም። በትክክል የታዩ ግድለቶችን ክፍተቶችን አጠቃላይም ደግሞ ነው ሐሳብ ያቀረብሽውና አብዛኛውን ነገር ቀደም ብለሽ እንደገለጽሽው ከዚህ በፊትም ስንለው ነበረ። በዚህ ጉዳይ ላይ እውነት እንደ ሀገር ተመካክረን እንደ ሀገር ተወያይተን እንደ ሀገር የጋራ ሐሳብ አምጥተን የጋራ ችግሮቻችን ላይ ተነጋግረን መፍትሄ ሊመጣ የተፈለገ እንደሆነ ሲጀምር አወቃቀሩ ላይ በራሱ ተገቢ አይደለም። አወቃቀሩ እንኳን ስህተት ሆኖ ከተዋቀረም በኋላ እንኳን ሲጀምር ከመሰረቱ አወቃቀሩ በራሱ ስህተት ነበረበት። ከዛ በኋላ ሂደቶቹን በተመለከተ ደግሞ ቀደም ስትገልጽ እንደነበር በትክክል ለችግሮቹን ለመዋየትና ችግሮች ላይ መፍትሄ ሊሰጡ የሚችሉ ባለድርሻ አካላቶችን በማሳተፍ ረገድ የታየ ክፍተት አለ። ይታረም ተደጋጋሚ ተናግረን ነበረ። ይሄው ዛሬ ላይ ቀደም አንቺ እንደገለጽሽው እጅግ ገራሚ በሆነ መልኩ በአገር ውስጥ የሚንቀሳቀሱ ፓርቲዎች ከ80% በላይ አሳትፈናል አሉ። ግን ግልባጩና ተቃራኒ እንደሆነ ማንም የሚያውቀው የሚረዳ ነው። የተለያዩ ፖለቲካ ድርጅት መሪዎች ሲጀምር ከዚህ ከናካቴው ረግጦ የወጡ ይሄ ነገር እውነተኛ መፍትሄ ሊያመጣ እንደማይችል በይፋ የገለጹበት ጭምር ነበረ። በተለይ ከምንም በላይ ቀደም ስትገልጪው እንደነበረ እንደ ሀገር ግልጽ ጦርነት ውስጥ ነን ያለ ነው። በዚህ ዙሪያ ላይ አንዳችም የሆነ የሀገራዊ ምክክር ኮሚሽን መፍትሄ ሊያስገኝ በሚችል አሳታፊ ሊሆን በሚችል መልኩ ምንም ያደረገው እንቅስቃሴ የለም። ለእንቅስቃሴ አለመኖሩ ደግሞ የምክክሩ ኮሚሽን በግራ በቀኝ ተአማኒነት አለመኖሩ ጭምር ነው። ይህን ተአማኒነት የሌለውን ጉዳይ ለመሸፋፈን እርሳቸው የዚህ ምክክር ኮሚሽን ዋና መሪ ራሱ አደባባይ ላይ ወጥቶ ያላደረጉትን ያልተገናኙትን ከፋኖ ኃይሎች ጋር ደጋግመን ሰርተናል። ያስታውሰሽ እንደሆነ ከፋኖ ኃይሎች ጋር ተነጋግረናል፣ አጀንዳ እያሰባሰብን እስከ ማለት በአደባባይ ዋሽተው ተናግረዋል። የፋኖ መሪዎች ደግሞ ወጡና አለኛ ከየትኛው ምክክር ኮሚሽን ከሚባል አካል ጋር በእስክንድር በኩልም ያለው በዘመንም ካስም የሚረቡ ያሉት አደረጃጆች ሁሉ ወጥተው ምንም እንዲህ ነገር የለም ሲሉ እነሱ ደግሞ ተመለሱ መጡና አይ በአማራ ክልል ከሚንቀሳቀሱ ታጣቂ ኃይሎች ነው አሉ። በዚህ ጉዳይ ላይ እንደው በደንብ አርገን ሰርተንበታልና በዚህ ደረጃ ሰው ድርጅቱም ማን የሚመሩትም ተቋምም ጭምር ዋሽነቱን ያስመሰከረ ነው። አሁን ላይ ወጡ ይሄን ማለታቸው ደግሞ ቀደም እንዳልሽው እና ያለን በታሪክ ይቀመጥ ይመዝገብልን ይሄንም ነገርና ብዙ ነገር ገልጸሻል። እኔ ምንም የምጨምረው ነገር የለም። እስኪ እስካሁን እንግዲህ መግቢያችን ላይ እንደ ሀገር እንግዲህ የደረሰብን መሰረታዊ ችግርን አንስተን ከሀዘን የጀመርነው ከዛ በኋላም እንግዲህ አሁን የጦርነት ነጋሪ ሆኖን በአብይ አህመድ መንግስት በውጭ ጉዳይ ኃላፊ በኩል የተነገረው ንግርትን በአንስተን ነው ስንነጋገር የነበረው። እንደ ሀገር ደግሞ ከችግር የማያወጣን ግን ከችግር ያወጣል በሚል የአብይ አህመድን ፕሬዝዳንታዊን ስልጣን ሊያጸና የሚችል የሀገራዊ ምክክር ኮሚሽን አጠቃላይ ሂደት አየን። እነዚህ ሶስት ነገሮች አየን። እንደ መውጫ ደግሞ እስኪ ትንሽ እኛም ተመልካቾቻችን ፈገግ ብለን እንውጣና እንግዲህ ሙዳ ስጋዎች እጅግ ባሉ ደንብ አስከባሪዎቻችን አማካኝነት አንድ በሰበር ዜና የተነገረን አለ።
እስኪ እሱን እንየው። እዚህ በምስሉ ላይ የሚታዩት እንግዲህ አሁን በሰፊው እንግዲህ በመንግስት መገናኛ ብዙሃን እንደ አንድ ትልቅ ግኝት እየተነገረ ነው ያለው። ባለፉት 4 ወራት ህገወጥ ለመከላከል በተሰራ ስራ 138 ግለሰቦች ላይ እርምጃ መወሰዱን የአዲስ አበባ ደንብ ማስከበር ባለስልጣን አስታውቋል። ህገወጥ የሚፈጽሙ ግለሰብ 15000 ብር፣ በህገወጥ የታረደን ስጋ የተጠቀመ ተጠቃሚ 1500 ብር፣ በህገወጥ መንገድ የታረደ ስጋን የተጠቀመ ድርጅት 10000 ብር፣ እርድ ፈጻሚ በአንድ እንስሳ 300 ብር ይቀጣልም ሲሉ ተናግረዋል። እንግዲህ ይሄኛው ደንብ አስከባሪዎቻችን በቁጥጥር ስር ያዋሉትን ያምራል አይደል? ስጋው እንዴት ነው ማለት ፎቶ ላይ ምንም አይልም። በጣም የሚገርም ነው ማለት የደንብ አስከባሪዎቻችን የህግ ስርዓታችን በእውነት የሚያስቀና ነው። በጣም የሚያስቀና ነው። እኔ የምልህ ሌሎቹ ደንብ አስከባሪዎች ሙዝ ምናምን ሲሆን ይደፋፉታል፣ ዝርግፍግፍ ያደርጉታል፣ ይረጋግጡታል። ይሄን ለምን አረጋግጡትም? እንዴት ተብሎ ይረገጥ? ይሄንን የመሰለ ነገር እንደውም ምንድነው ከተባለው ነው ያሉት፣ በቁጥጥር ስር አውለነዋል ያሉት። አዎ እና ምንድነው አለ ዝርዝሩ ጊዜ ላለመሻማት ለኤግዚቢት ተመስገን ወደ ኤግዚቢት ገብቷል እኮ ነው። ይኸውልህ አስተሻር ስጋው ኤግዚቢት ሲገባ ኤግዛክትሊ አሁን የተለጠፈበት ብዙ ሶሻል ሚዲያ ላይ ተለጥፏል። አንዱን ይሄንን የተለጠፈበት ይሄ ቴዎድሮስ ክላረጋ የለጠፈበት ቦታ ላይ ምን ይላል? ኮመንት ማየት ነው እንደዛ አይነት ነገር ላይ በሆዳቸው ይሄንማ በልቼ በሞትኩ ማለታቸው አይቀርም ይላል። የፍርድ ሂደቱ እስኪጠናቀቅ ቋንጣ ስለሚሆን አራጁ መረታቱ አይቀርም። የፍርድ ሂደቱ እስኪጠናቀቅ አዎ ቋንጣ ስለሚሆን ይረጋል። ባለ ልኳንዳው መሃል ላይ ማስቆም ለምን አስፈለገ? በመጨረሻ እንዴት ሆነ? ተጠባብሶ በልተው ተመራርቀው ለባሉካው ጥብቅ መመሪያ ሰጥተው ይሆን? ከሆነ ይሁን ትበሉልን። እርምጃ የተወሰደው በቢላና በሚጥሚጣ እንዳይሆን እርምጃ ተወሰደበት። ኤግዚቢትነት ስለሚቀመጥ ቋንጣ ቢያደርጉት እንደ ሐሳብ ጥሩ ነው። እኔ ያልገባኝ ስጋው የአንድ በሬ ነው፣ ግማሽ በሬ ነው፣ ሙሉ ቅርጫ ነው፣ ግማሽ ቅርጫ ነው። በልተው የተረፋቸው ነው ወይስ ምንድነው? የሚለው ብቻ ብዙ ነው። ብዙ የሚያስቅ ነገር አለው። ዋናው ነገር ምን መሰለ? የሰው አራጆች ኢትዮጵያ ውስጥ ሞልተዋል። የሰው አራጆች በመሉበት ሀገር ልክ ነው። ይሄም ህግ እስከሆነ ድረስ ህግ መከበር አለበት። ግን የሰው አራጆች በሞሉበት ሀገር የሰው ልጅ የትም እየታረደ እየተጣለ ይሄ እንደ ትልቅ ዜና ብሬኪንግ ኒውስ ምናምን ብለ በቁጥጥር ኩራታቸው ራሱ አቋቋማቸው በጣም ትልቅ ግኝት ያገኙ ነው ይመስል። በዚህ አጋጣሚ እንኳን ቤት ውስጥ የታረደ ገና የሞተ የምንበላበት ጊዜ ሊመጣ ይችላል። ኢትዮጵያ ውስጥ ካለው ችግር አኳያ የሞተ የሚበላበት ጊዜ ሊመጣ ይችላል። እሱም ከተገኘ ነው ከብት ከተገኘ ነው። እንግዲህ ከብት እኮ ውድ ነው። ኢትዮጵያ ስጋ እኮ በጣም ውድ እኮ ነው። ብርቅ ለዓመት በዓል ምናምን የሚበላ ወይም ሀብታሞች ብቻ ቅዳሜ እሑድ ምናምን በየጊዜው የሚበሉት ነው እንጂ ከተገኘ ነው። እና አሁን የገዛም ተቀጥቶ እንግዲህ ርካሽ ስለሚሆንለት ሄዶ በቃ እኔ ሪስኩን ወስዳለሁ በቃ ልታመም ከምራብ ልታመም ብሎ ሄዶም ከገዛ መንግስት በዛም በዚህም ብሎ እንዴት አድርጎ ብቻ ገንዘብ እንደሚሰበስብ ለሁሉ ነገር እኮ ደግሞ ለሁሉ ነገር ህግ ማስከበሪያ ቅጣቱ ገንዘብ ነው እንደምታውቀው። ስለዚህ ይሄ ነገር ህግ ማስከበር ሳይሆን የገንዘብ ጉዳይ ነው። ሁሉም ሰው ገንዘብ ከከፈለ ቅጣት ይነሳለታል። ይሄው ቅጣቱ አለ እኮ ለተጠቃሚ ይቀጣል፣ ገንዘብ ነው የሚቀጡት። ገንዘብ ደግሞ ያው ባለሀብት ከሆነ ገንዘቡን ይከፍላል፣ ይቀጥላል። ሌላ ምንም የሚያቆመው ነገር የለም። ዞሮ ዞሮ የህግ አስከባሪያችን ለህግ ያለን ነገር በእውነት በጣም ለስጋ ላይ ላለው ህግ ማለት ለደንብ አስከባሪ ደሃን በማጎሳቆል አረቄ በመድፋት ላይ ሰው ጠጥቶ እንዳይሰክር ጤናውን ለመጠበቅ አሁን ደግሞ እዚህ ጋር የቤት ሰፈር የታረደ በሬ አርዶ ሰው እንዳይታመም በጣም ያዘኑበት ነገር አንጀት የሚበላ ነው። በጣም አንጀት የሚበላ ነው እና የህግ ሲስተማችን በእውነቱ በጣም ከሰዎች ተቃራኒ ስለሆነ በመደነቅ ነው የምናልፈው። ሌላ ምን እንላለን? አሁን ስጋው እስካሁን ተበልቶ አልቋል። በዚህ አጋጣሚ እንዴት ሆኖ ኤግዚቢት አሁን የተወረሰበት ሰው የራሱ በፍርድ ቤትም በይው ቅጣቱም ተቀጥቶ የተወሰደው ስጋ በኤግዚቢት ኬት ይገኛል? ማንስ ይገኛል? እንደተባለው ቅድም ኮሜንት ላይ አስተያየት መስጫ ላይ እንደተቀመጠው
በሚጥሚጣና በቢላዋ እንዴት ነበር ኮሚቴው ተባለ? የተወሰደበት በቢላና በሚጥሚጣ ነው። ይሄው ነው እንግዲህ ጋዜጠኛ መታሰቢያ ቀጸላ ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። እንግዲህ አሁን ከረጅም ጊዜ በኋላ ደግመን እንግዲህ አሁን ለሁለተኛ ጊዜ ፕሮግራም ስንሰራ ነው። ወደፊትም ሁኔታዎችን እንደዚሁ አመቻችተን በሀገራችን ወቅታዊ ማህበራዊ ፖለቲካ ጉዳዮች ላይ እንዲሁ ቆይታ እናደርጋለን። ስለነበረን ቆይታ በአድማጭ በተመልካቾች ስም እጅግ አድርጌ አመሰግናለሁ። ክብረት ይስጥልኝ። እኔም በጣም አመሰግናለሁ ይድነቃቸው። መልካም አድማጭ ተመልካቾቻችን በአነሳነው ርዕሰ ጉዳይ ይጠቅማል ይሆናል ያላችሁትን ነገር እንዳገኛችሁ ተስፋ አድርጋለሁ። በሌላ መሰናዶ ዳግም እስክንገናኝ ድረስ ሰላም ቆዩ።